ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በጣም ቀላል የሆነ የሚጣፍጥ ለብርድ የሚሆን ቅቅል አብረን እናዘጋጃለን። እስከ መጨረሻው አብራችሁኝ ሁኑ፣ ተከታተሉ። የምሰራበትን ድስት ትንሽ ሞቅ አድርጌ ዘይት ጠብ አደርግበታለሁ። እናንተ ዘይት አለመጠቀም ትችላላችሁ። እኔ በኋላ ስጋው እንዳይዝብኝ ነው ያደረኩትኝ። በመጀመሪያ አጥቤ ያዘጋጀሁትን አጥንቱን ብቻ ነው የማደርገው። እኔ ቅቅል ስሰራ አጥንት ለብቻው ሲጠበስ የሆነ ደስ የሚል ጣዕም አለው። እኔ እንደዛ ነው የምሰራው። እናንተ ዘይት አለማድረግ ትችላላችሁ። ያው ስጋው የራሱ የሆነ ፋት ስለሚኖረው አለመጨመር ትችላላችሁ። እዚህ ጋር ከትፌ ያዘጋጀሁትን ሽንኩርት ጨምርና ከድኜ ትንሽ እንዲጠበስ ነገር አድርገዋለሁ። አጥንቱንና ሽንኩርቱን እንደዚህ ትንሽ ከጠበስኩትኝ በኋላ ከስጋው ላይ የቀነስኩትን ከትፌ ያዘጋጀሁትን ስጋ እጨምርና እሱንም አንድ ላይ እንዲጠበስ አድርገዋለሁ። ስጋው እንደዚህ በራሱ ውሃ እየበሰለ ነው ያለው። ቀጥዬ አንድ ላይ የተፈጨ ነጭ ሽንኩርትና ዝንጅብል አደርግበታለሁኝ። የጨመርነው ቀይ ሽንኩርትና ነጭ ሽንኩርት የስጋውን ሽታ አጥፍቶት ደስ የሚል ሽታ ነው አሁን እያወጣ ያለው። ቀጥዬ የምፈልጋቸውን ቅመሞች ጨምራለሁ። ኮረሪማ፣ ብላክ ፔፐር፣ እርድ፣ በርበሬ፣ ጨውና ቺሊ ፍሌክስ ነው እኔ የምጠቀመው። እናንተ ሌሎች ቤት ውስጥ ያሏችሁን ቅመሞች መጠቀም ትችላላችሁ። ከፍ ባለ እሳት እንደዚህ ቆንጆ ሆኖ ተጠብሶ ተዋህዷል። አሁን የሚበቃኝን ያህል ውሃ ጨምሬ በደንብ እንዲፈላ አደርገዋለሁ።
አንድ ማንኪያ የሚሆን ቅቤ እዚህ ላይ አደርግና እሳቱን ቀንሼ ስጋው በደንብ እስከሚበስል ከአጥንቱ ላይ በቀላሉ መላቀቅ እስከሚችል ድረስ አበስለዋለሁኝ። እናንተ ቅቤ ያለመጨመር ትችላላችሁ። እንደ ምርጫችሁ ነው አድርጋችሁ መስራት ያለባችሁ። ይህንን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ እመቤት እባላለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ቀላል የሆኑና ቤት ውስጥ ሊዘጋጁ የሚችሉ የምግብ አሰራሮችን በሳምንት አንዴ ወይ ደግሞ 2 ቪዲዮ ልሰራ እችላለሁ። እንዳያመልጣችሁ ሰብስክራይብ አድርጉ። አብረን ያዘጋጀነው ቅቅል እንደዚህ ቆንጆ ሆኖ ደርሷል። በደንብ ነው የበሰለው። ሽታው በጣም ነው ደስ የሚለው። እኔ ያለሁበት ሀገር ብርዱ ገብቷል። እናንተም ብርድ ሀገር ከሆነ የምትኖሩት እንደዚህ በቀላሉ ቆንጆ ቅቅል እየሰራችሁ ራሳችሁን ጠብቁ፣ ተመገቡ እላለሁኝ። በሌላ በቀጣይ በአዲስ ቪዲዮ እንደገና እስከምንገናኝ እግዚአብሔር አምላክ በነገር ሁሉ ከሁላችሁም ጋር እንዲሆን ምኞቴ ነው፣ ጸሎቴ ነው። ሰላም ሁኑ ባይ